በዓለም ትልቁን የክሪፕቶ ከረንሲ ምዝበራ የፈጸመችው ሴት እንዴት በሺዎች የሚቆጠሩ ጡረተኞችን አጭበረበረች? ሰላም ጤና ይስጥልን። ይህ ቻናል ፈጣን፣ አስተማማኝ፣ እውነተኛና አስደናቂ መረጃዎችን በየዕለቱ የምታገኙበት ነው። አብራችሁን ቆዩ። ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን እንደምትችሉ በአክብሮት እጋብዛችኋለሁ። ሺዎች ከሚቆጠሩ ቻይናውያን ጡረተኞች ገንዘብ በመስረቅ $6 ቢሊዮን የሚደርስ ክሪፕቶ ከረንሲ የገዛችው ሴት በዚህ ሳምንት ይፈረድባታል። ከቻይና ሸሽታ ሰሜን ለንደን ትኖር የነበረችው ሴት ህገወጥ ገንዘብን በህጋዊ መስመር በማስገባት ተከሳለች። የመዘበረችው ገንዘብ በዓለም ክሪፕቶ ከረንሲ ታሪክ ከፍተኛው ነው ተብሏል። በቴክኖሎጂ የታገዘ የህክምና መሳሪያ የሚያመርትና ክሪፕቶ ከረንሲ ማይኒንግ ላይ የተሰማራ ተቋም እንዳላት ካስተዋወቀች በኋላ ከ100,000 በላይ ቻይናውያን በተቋሙ ኢንቨስት አድርገዋል። ግለሰቧ የፍርድ ቤት ውሳኔን እየተጠባበቀች ትገኛለች። ገንዘባቸውን የተጭበረበሩ ሰዎችም የተወሰነውን መልሰው ለማግኘት ተስፋ ሰንቀዋል። ፖሊስ በቁጥጥር ስር ካዋለው ሀብት መካከል ባለቤት ያልተገኘለት ገንዘብ በቀጥታ ለዩናይትድ ኪንግደም ግምጃ ቤት ገቢ ይደረጋል። አቃቤ ሕግ ሁሉንም ማስረጃ እናሰባስባለን፣ ፍርድ ቤቱ ለተጎጂዎች ርኅራኄ ያሳያል ብለን ተስፋ እናደርጋለን ብሏል። ዩ የተባሉ ተጎጂ እንደተናገሩት በደረሰባቸው ማጭበርበር ምክንያት ትዳራቸው ተበትኗል። ካጣነው ገንዘብ ጥቂቱን በቢትኮይን ብናስመልስ ቀላል አይደለም ይላሉ። ከማጭበርበሩ ጀርባ ያለችው የ47 ዓመቷ ኩዊን ዢሚን ናት። የቻይና መንግስት ምርመራ ሲከፍትባት እንደ አውሮፓ አቆጣጠር በ2017 በሐሰተኛ ፓስፖርት ዩኬ ገብታለች። በለንደን ትኖርበት ለነበረው ቅንጡ ቤት በወር $22,700 ትከፍል ነበር። በቢትኮይን የመዘበረችውን ገንዘብ ወደ ዶላር ለውጣ ከዕንቁ የተሰሩ ጌጣጌጦች ሸምታለች። የግል ጉዳዮቿን የምታስፈጽምላት ሰራተኛም ቀጥራለች። የክሪፕቶ ከረንሲ ሀብቷን በገንዘብ እንዲሁም በቋሚ ንብረት ለውጣለች። በተለይም የቢትኮይን ዋጋ ሲንር የምታተርፈው ገንዘብ መጠንም ጨምሯል። ተኝታችሁ ሀብታም ትሆናላችሁ ስትል ለኢንቨስተሮች ቃል ስትገባ ነበር። የግል ጉዳዮቿን እንድታስፈጽም የቀጠረቻት ዌን ጂን የ6 ዓመት እስራት ተፈርዶባታል። ለፍርድ ቤት በሰጠችው ምስክርነት ኩዊን አብዛኛውን ጊዜ የምታሳልፈው አልጋ ውስጥ ሆና ጌም በመጫወትና በበይነ መረብ ዕቃ በመሸመት ነው ብላለች። የኩዊን ዕለታዊ ውሎ መዝገብ እንደሚያሳየው ለ6 ዓመታት የሚዘልቅ የማጭበርበር ዕቅድ ስታወጣ ነበር። ዓለም አቀፍ ባንክ ለመመስረት፣ ስዊድን ውስጥ ቤተ መንግሥት ለመገንባትና ከእንግሊዝ ልዑል ጋር ለመጣመርም እንደምታስብ ጽፋለች። እንደ አውሮፓ አቆጣጠር በ2022 በክሮሺያና ሰርቢያ ድንበር ላይ የሚገኝ ንዑስ ግዛት ንግሥት መሆን እንደምትፈልግ ተናግራለች። ይህ ዕውቅና የሌለው ንዑስ ግዛት ሊበርላንድ ይባላል። የዚህ ንጉሥ ግዛት ንግሥት እስከምትሆን ድረስ ሰራተኛዋ ዌን ጂን በለንደን ቤቶች እንድታፈላልግላት አዛታለች። እጅግ የናጠጡ ቱጃሮች የሚኖሩበት ቶትሪጅ ኮመን የተባለ አካባቢ ቤት ለመግዛት ስትጠይቅ ነበር የፖሊስን ትኩረት የሳበችው። ዌን ጂን የአለቃዋን የባንክ ሂሳብ ለማንቀሳቀስ ስትሞክር ገንዘብ አላገኘችም። ብዙም ሳይቆይ ፖሊስ የኩዊንን ቤት በረበረ። በመኖሪያ የተገኙ ላፕቶፖች ላይ በ10 ሺዎች የሚቆጠር ቢትኮይን ተይዟል። ይህም በክሪፕቶ ከረንሲ ታሪክ ትልቁ የማጭበርበር ድርጊት ሆኖ ተመዝግቧል። ኩዊን ቻይና ሳለች በከፈተችው ተቋም ከፍተኛ መጠን ያለው ገንዘብ መዝብራለች። በተቋሙ ኢንቨስት ያደረጉ ሰዎች በቢትኮይን ትርፍ እንደሚያገኙ ተነግሯቸዋል። ይህ ግን ሐሰተኛ እንደሆነ የዩኬ ፖሊስ ደርሶበታል። መርማሪ ፖሊስ ጆይ ራየን የምዝበራ ሰንሰለቱን ትመራ እንደነበር የሚጠቁም መረጃ አግኝተናል፣ በጣም አጭበርባሪና ሰዎችን በቀላሉ ማሳመን የምትችል ሰው ናት ሲል ለቢቢሲ ተናግሯል። ኢንቨስት ካደረጉት አንዱ የሆኑት ዩ እንደሚሉት ተቋሙ ሐሰተኛ እንደሆነ አንዳችም ጥርጣሬ አልነበራቸውም። ተቋሙ በየቀኑ $14 ትርፍ ይሰጣቸው ነበር። ገንዘቡ ሲሰጠን ሁላችንም ጥሩ ስሜት ተሰማን፣ ብዙ ገንዘብ በተቋሙ እንድናፈስ አበረታታን ይላሉ። ዩና ባለቤታቸው መጀመሪያ ላይ እያንዳንዳቸው $6,295 ኢንቨስት አድርገዋል። በ2 ዓመት ተኩል 200% ትርፍ እንደሚያገኙም ተነግሯቸዋል። በተቋሙ ላይ ኢንቨስት የሚያደርጉትን ገንዘብ መጠን ለመጨመር ሲሉ በሺዎች የሚቆጠር ገንዘብ በ8% ወለድ ከባንክ ተበድረዋል። ዩ በየቀኑ $14 ሲሰጣቸው
ገንዘቡን መልሰው ኢንቨስት ያደርጉት ነበር። ገንዘቡን መልሰን ኢንቨስት የማድረግ ግዴታ አልነበረብንም፣ ግን ራሳችንን መቆጣጠር አልቻልንም። ትልቅ ህልም ስለነበረን ሚዛናዊ ሆነን ማሰብ ተሳነን። ሁሉንም ነገር እስከምናጣ ድረስ አልነቃንም ይላሉ። ኢንቨስተሮች አዲስ ኢንቨስተር ሲያመጡ በየዕለቱ የሚሰጣቸው የትርፍ መጠን ይጨምራል። በምዝበራ ሰንሰለቱ ወደ 120,000 ሰዎች ተጭበርብረዋል። በሁሉም የቻይና ግዛቶች ተጎጂዎች እንዳሉ ለማወቅም ተችሏል። የቻይና የፍርድ ቤት ሰነዶች እንደሚያሳዩት $5.6 ቢሊዮን በተቋሙ ኢንቨስት ተደርጓል። አዲስ ኢንቨስተር ገንዘብ ሲሰጥ ገንዘቡ ለቀድሞ ኢንቨስተሮች ዕለታዊ ክፍያ ይውላል። ብቸኛ የሆኑ በመካከለኛ ዕድሜ ላይ ያሉና አረጋውያን በዋነኝነት ኢላማ ተደርገዋል። ኩዊን ስለ አዛውንቶች ግጥም በመጻፍ ትታወቃለች። አረጋውያንን መውደድ ግዴታችን ነው ብላ የጻፈችው ይጠቀሳል። ለኢንቨስተሮች የአውደ ዓመት ሽርሽር በማዘጋጀት ተጨማሪ ኢንቨስተሮችን ታጠምዳለች። ኩዊን ሌላ የምትታወቅበት ስም ላንቲያን ጉሪ ነው። አገር ወዳድ መሆኗን በተደጋጋሚ ገልጻለች። ለቻይና ያለን ብሔርተኝነት ድክመታችን ነው፣ እኛን ለማማለል የምትጠቀመውም የአገር ፍቅር ስሜታችንን ነው ይላሉ ዩ። በ60ዎቹ ዕድሜ ክልል ያሉት ዩ ቻይና ከዓለም አንደኛ ለማድረግ ቃል እንደተገባላቸው ሳይጠቅሱ አላለፉም። የቻይና መስራች ማኦን ልጅ ያገባው ግለሰብ ተቋሙን መደገፉ ብዙዎች በተቋሙ ኢንቨስት እንዲያደርጉ መተማመኛ እንደሰጣቸው ዩ ገልጸዋል። የእኛ ትውልድ ሰዎች ማኦን እናከብራቸዋለን። የልጁ ባል ተቋሙን ካመነው እኛ እንዴት እንጠረጥራለን? ስለ ተቋሙ ማስታወቂያ ሲሰሩ ቀዩን ነጭ ነው ብለው ያሳምናሉ። ኩዊን ማንነቷ እምብዛም ይፋ ማድረግ አትፈልግም ነበር። ሁሃ ወይም ትንሽ አበባ በሚል ቅጽል ስም መጠራት ትመርጣለች። ብዙውን ጊዜ ከኢንቨስተሮች ጋር የምትገናኘው በማህበራዊ ሚዲያ በምትለጥፋቸው ግጥሞች ነው። ኩዊን በአካል የምትገናኘው ቢያንስ $842,000 ኢንቨስት ካደረጉ ሰዎች ጋር ብቻ እንደሆነ ሌላው ኢንቨስተር ላይ ሊ ይናገራሉ። እሷን ማየት የቻልነው የሰዎች የሀብት አማልክትን ያገኘን ነበር የምንመስለው። ማየታችንን ማመን አቃተን። ህልማችሁ ትልቅ ይሁን ብላ አበረታታችን። በ3 ዓመት ውስጥ ከትውልድ ትውልድ የሚሻገር ሀብት ታካብታላችሁ አለችን። ሊ ባለቤታቸውና ወንድማቸው $1.3 ሚሊዮን ኢንቨስት አድርገዋል። በ2017 የቻይና ፖሊስ ምርመራ ሲጀምር ለኢንቨስተሮች ይሰጥ የነበረው ዕለታዊ ክፍያ እንደተቋረጠ ይናገራሉ። ድንገት ክፍያውን አቆሙ። ፖሊስ እያጣራ ነው አሉ። ክፍያው እንደሚጀመር ነግረውንም ነበር። ኢንቨስተሮች ለተወሰነ ጊዜ ዝምታ መረጡ። በዚህ ወቅት ኩዊን ከፍተኛ ገንዘብ ኢንቨስት ያደረጉ ሰዎች ከበታች ያሉትን ንዑስ ኢንቨስተሮች እንዲያረጋጉ ገንዘብ ከፍላ ወደ ዩኬ ሸሸች። የዕለታዊ ውሎ መዝገቧ ላይ እንደጻፈችው የቢትኮይን ዋጋ 50,000 ዩሮ ሲደርስ በቻይና ያለባትን ዕዳ መክፈል ትፈልጋለች። ዕዳዋን ከመክፈል በፊት ቅድሚያ የምትሰጠው ግን የሊበርላንድ ንግሥት መሆንን። ፖሊስ በቁጥጥር ስር ሲያውላት የሸመታ የጽዳትና የጥበቃ ሥራ ላይ የተሰማሩ ሠራተኞች ተገኝተዋል። ኩዊን እንደተያዘች ሰሞን ክሶቹን በአጠቃላይ አስተባብላለች። ከቻይና የሸሸችው መንግሥት የክሪፕቶከረንሲ ነጋዴዎችን በማሳደዱ እንደሆነ ገልጻለች። ፍርድ ቤት ስትቀርብ ግን በሕገወጥ መንገድ ክሪፕቶከረንሲ በማከማቸት ጥፋተኛ ነኝ ብላ አምናለች። ፍርድ ቤት መቅረቧ ተስፋ ፈንጥቆልናል ይላሉ ሊ። በሺዎች የሚቆጠሩ ቻይናውያን ኢንቨስተሮች ገንዘባቸውን ለማስመለስ እየጠበቁ ይገኛሉ። ገንዘባቸውን በቀጥታ ወደ ኩዊን የባንክ ቁጥር ሳይሆን ለተቀጣሪዎቿ ያስገቡ ሰዎች ገንዘባቸውን ለማስመለስ ውጣ ውረድ ይጠብቃቸዋል። ገንዘባቸው የሚመለስላቸው ከሆነ ኢንቨስት ያደረጉት ገንዘብ መጠን ይሰጣቸዋል ወይስ ዋጋው በጨመረው የክሪፕቶከረንሲ ክፍያ ይሰላል የሚለው ግልጽ አይደለም። አብዛኞቹ ተጎጂዎች ምግብና መድኃኒት ለመግዛት የሚሆን ገንዘብ እንኳን አልተረፋቸው። ዩ እንደሚሉት አንዲት ኢንቨስተር የጡት ካንሰር ሕክምናዋን መከታተል ተስኗት ሞታለች። ሞት በራፏ ላይ ነበረች። ኑዛዜዋን የጻፍኩላት እኔ ነኝ። በሕይወት የተረፍነው ሰዎች ፍትህ እንዲሰፍን እንድንታገል ተናዛለች ይላል። በሚቀጥለው ፕሮግራም እስከምንገናኝ ቸር ያሰማን።